ላለፉት 2 ዓመታት ከ5 ቀናት አይደለም መካከለኛው ምስራቅ ዓለም አይታው የማታውቀው ደስታ ሆኗል። በተለይም በፍልስጤምና በእስራኤል ምድር ትራምፕ ለአንድ ሰዓት ንግግር አደረጉ። አብዛኛው ኔታንያሁን ያመሰገኑበት ቢሆንም በሚል መገናኛ ብዙሃን ይዘግባሉ። ትራምፕ በእስራኤላውያንና በፍልስጤማውያን እንወዶታለን ድምጽ በስቶላቸዋል። ግን ደግሞ በእስራኤል ክነሴት አሊያም ፓርላማ በሁለት የፓርላማው አባላት ተቃውሞ ገጥሟቸዋል። ለፍልስጤም ሀገርነት እውቅና ይሰጥ የሚል ፕሬዝዳንት ዶናልድ ትራምፕ ወደ መካከለኛው ምስራቅ ብቅ ሲሉ ጦርነቱ አበቃ ከእንግዲህ አትስጉ ባሉበት አጋጣሚ በሐማስ የተያዙ በህይወት ያሉት የእስራኤል ዜጎች 20ዎቹ ሲለቀቁ አንድ ሆነ። እስራኤልም ፍልስጤማውያንን ለቀቀች። ለዚህም ነው በጎ ቀን በእስራኤልና በፍልስጤም እየተባለ የሚገኘው። ከዚህ አንጻር ደግሞ ቢያንስ ጋዛ የተኩስ አቁምና የእስራኤል አደገኛ F-35 ተዋጊ ጀቶች ድምጽ የማይረብሻት ከተማ የፈረሰች ቢሆንም ለጊዜው ሆናለች የሚባልለት አጋጣሚ ተፈጥሯል። በእርግጥም የመካከለኛው ምስራቅ ፖለቲካ በሄድ መለስ የታጀበ በመሆኑ ተስፋ ያላቸውን ባንድ ወገን ስጋቱ አለብን የሚሉትን ሩሲያና መሰሎቹን ኃይላት በሌላ ወገን አሰልፎ የጥርጣሬና የተስፋ አለኝ ፖለቲካን ፈጥሯል። ያም ሆኖ ግን ዛሬ ጋዛውያን ከትላንቱ ተስፋ ሰንቀዋል። በህይወት የመኖር ተፈጥሯዊ መብታቸውን በአሜሪካው ፕሬዝዳንት ዶናልድ ትራምፕ ስጋቶች እንዳሉ ሆኖ የቀጠለበትን እድል የፈጠረ አጋጣሚ አድርገው እየቆጠሩት ይገኛል። ለመካከለኛው ምስራቅ ታሪካዊ ንጋት ነው ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳውዲ አረቢያ፣ ኳታርና አረብ ኤሚሬቶችን ግንቦት ላይ ሲጎበኙ እስራኤልን አልፈው ሄዱ በሚል የዲፕሎማሲ መንገራገጮች የሚጠቁሙ ሀሳቦች ቢጋሩም ዳግም ከተመረጡ በኋላ ወደ እስራኤል ለመጀመሪያ ጊዜ ብቅ ብለዋል። እሱ እጅግ የበዛ የአደራዳሪነት ክህሎት አለው። ያም ሆኖ ግን ብዙ ጥሩ አደራዳሪዎችን አውቃለሁ። ምንም እንኳን ይህ ጥበብ ቢሆንም ያው ሰዎች ጥሩ አድርገው ማደራደር ይችላሉ። ነገር ግን ስቲቭ ዊትኮቭ በቃ ታላቅ ሰው ነው። ሁሉም ሰው ይወደዋል። ሁሉንም እኮ ነው የምላችሁ። በግብጽ ሻርም ኤል ሼክም በትልቁ መድረክ የአሜሪካን አደራዳሪነትና አስታራቂነት ሚና ያሳያሉ የሚል ተስፋ ተጥሎባቸዋል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ፕሬዝዳንቶች እንደተመረጡ እግራቸው የሚያርፍባት ሀገር የዲፕሎማሲ ቅኝታቸውን የሚጠቁም ብቻ ሳይሆንም በዛ ቀጠና ላይ ያላቸውን የፖለቲካ ፍላጎት ያሳያል የሚል አረዳድ ባለበት አጋጣሚ ሪፐብሊካኑ ዶናልድ ትራምፕ ተላቪቭን ቅድሚያ አልጎበኙም። እናም ያቋም ለውጥ አለ የሚሉ መረጃዎች እንዲወጡም በር ከፍቶ ነበረ። ግን የሆነው ደግሞ ዛሬም ያሳዩት ከእስራኤል ጎን ነኝ የሚል አቋም ሆኖ በግልጽ ተቀምጧል። ፕሬዝዳንት ዶናልድ ትራምፕ እስራኤልን በመጀመሪያው ዙር የስልጣን ዘመናቸው ቅድሚያ አልጎበኟትም። ሳውዲ አረቢያ ልክ እንደ ሁለተኛው ዙር ቢሆንም ለእስራኤል ኢየሩሳሌምን ዋና ከተማ አድርገው በመስጠት የጎላን ተራሮችን በማስረከብ የሚታወቁ ናቸው። ይህ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አይገመት የፖለቲካዊ መንገዶችን ከንግድ ወረት አንጻር ጭምር የሚከተሉ እንጂ የተለመደ የአሜሪካ መሪዎችን ታሪክ አይደግሙም ወደሚል ድምዳሜ ተንታኞችን ይወስዳል። በፈረንጆቹ 1906 ቴዎዶር ሩዝቬልት ወደ ፓናማ እንደተመረጡ ሲጓዙ የሆነው ከ125 ዓመታት በኋላ ዛሬ ድረስ የዶናልድ ትራምፕን ቀልብ የሳበውን ፓናማ ቦይን ለማየትም ነበረ። በ1993 ቢል ክሊንተን ወደ ካናዳ ሲያቀኑም የወቅቱን የሰሜን አሜሪካ ነጻ የንግድ ስምምነት የናፍታን ጉዳይ ቦታ ሊያስይዙ የነበረ ሲሆን በ2001 ጆርጅ ደብሊው ቡሽ ወደ ሜክሲኮ ሲያቀኑም ዛሬም ቢሆን ትራምፕ ደጋግመው የሚያነሱትን የንግድና የስደትን ጉዳይ መፍትሄ ለመስጠት ነበር። ባራክ ኦባማም በ2009 ወደ ካናዳ ሲያቀኑ ባይደንም እንደተመረጡ ወደ ዩናይትድ ኪንግደም ለመጀመሪያ ጊዜ ሲያመሩ የፖለቲካ አቋማቸው ከሀገራቱ አንጻር አብሮ የሚቀዳ እንደሆነ ጠቋሚ ነበር። በእርግጥ ፕሬዝዳንት ዶናልድ ትራምፕ ወደ ሳውዲ ለመጀመሪያ ጊዜ ፕሬዝዳንት ሆነው እንደተመረጡ በዙር 1ና 2 የፕሬዝዳንትነት ጊዜያቸው አረጋግጠዋል። ፍላጎታቸው ንግድ ሲደመር ዲፕሎማሲን በመካከለኛው ምስራቅ ከሳውዲና እስራኤል አንጻር አድርገውታል ቢባልም እሳቸው ግን ከሀገራቸው ጥቅም አንጻር እንጂ በተለመደው የአሜሪካ ፕሬዝዳንቶች ቀድሞ የረገጡት ሀገር የፖለቲካ ትኩረት ባህል ላይሆን እንደሚችል በርካታ ማሳያዎች አሉ። ለዚህም ነው የጋዛው ተኩስ አቁም በምዕራፍ 1 ስኬታማ ሆኖ እንደቀጠለው ላይሆን ይችላል፣ ግራና ቀኙን አይተው በምዕራፍ 2ና 3 አቋም ሊለውጡ ይችላሉ የሚል ስጋት የተጋረጠው። በእርግጥ የግብፁ ጉባኤ ሊያስቀምጠው ይችላል። Mr. President, you are committed to this peace. የተከበሩ ፕሬዝዳንት ለዚህ ሰላም ቁርጠኛ ነዎት። እኔም ለዚህ ሰላም ቁርጠኛ ነኝ። አብረን ደግሞ ይህን ሰላም እናሳካዋለን። ይህን በአብርሃም ስምምነት ከዚህ ቀደም አድርገናል። አሁንም ይህን እናደርጋለን። We've done it before in the Abraham Accords and we'll do it again.
አሁን እንደ ትራምፕ በመካከለኛው ምስራቅ ፖለቲከኞች አይን ለመፍትሄ አንድ እርምጃ ያለፈ አሊያም የተራመደ ሰው የለም። በምዕራፍ 1 20ዎቹን በህይወት ያሉና 28ቱን አስክሬኖች ሐማስ ለእስራኤል ማስረከብ እንዳለበት የትራምፕ ባለ 20 ነጥብ የሰላም እቅድ ሲያስቀምጥ እስራኤል ከ250 በላይ እስር ላይ ቀድሞውን የነበሩት እንዲሁም በጋዛ ጦርነት ላለፉት 2 ዓመታት የወሰደቻቸውን 1700 ፍልስጤማውያንን ትለቅ ዘንድ ያስገድዳል። ሆኗልም። ምዕራፍ 1 በዚሁ መንገድ እየተፈጸመ ይገኛል። ሐማስ በሁለት ዙር በመጀመሪያው 7 በሁለተኛው ዙር ደግሞ 13 እስራኤላውያንን በመልቀቅ የድርድሩን ሂደት አሳምሮታል ቢባልም የፍልስጤምና የእስራኤል ፖለቲካ ልምድ ግን ነገ ምን ሊፈጠር እንደሚችል መገመት አዳጋች ያደርገዋልም ተብሏል። ቀደም ሲል የእስራኤል ሚዲያዎች ከ250ዎቹ ታሳሪዎች መካከል 100ዎቹ ወደ ዌስት ባንክ፣ 15ቱ ወደ ምስራቅ ኢየሩሳሌም፣ 135 ወደ ጋዛ ሰርጥና ወደ ሌሎች ቦታዎች እንደሚሸኙ መዘገባቸውም ይታወሳል። በእርግጥም መንገዶች ሁሉ በምዕራፍ 1 በጎ የሚባል ደረጃ ላይ ደርሰዋል። የተጠናቀቀም ነው። ጋዛም ፋታ አግኝቷል። የብዙ አገራት ኃይሎችን የሚያሳትፈው ጦርም ስራውን ይሰራል ተብሎ ቢጠበቅም 200 የአሜሪካ ወታደሮች ደግሞ ሁኔታውን በእስራኤል ተቀምጠው ለመቆጣጠር ውጥናላችሁ መባሉ ጥያቄ እያስነሳ ይገኛል። ከፖለቲካ አንጻር ብቻ ሳይሆን ከስጋትም ለማየት ያስገድዳል። አረብ ኤሚሬትሶችም ታላቅ ስራን ሰርታለች። እንደምታውቁት ኳታርን አንስተናል። ሳውዲ አረቢያ ንጉሱንም እንዲሁ ኢንዶኔዥያንም እኛ እጅግ ብዙ እገዛ አግኝተናል። ዮርዳኖስም ትልቅ ሚና ነበራት። ይህ እጅግ አስደናቂ ነው። እጅግ በርካታ ሀገራት የተወሰኑትም አብረውን የተጓዙም ያልተጓዙም ቢኖሩ ግን ማንም ከማንም ጋር አብሮ አላበረም። ሁሉም አብሮ ተጉዟል። እናም ሁሉም ሀገራት እንደ እስራኤላውያን በጎዳናዎች ላይ እየጨፈሩ ነው። ግብጽ፣ ካታር፣ ቱርክና አረብ ኤሚሬቶች በዛ ልክ የተቃኘውን ስራ ይሰራሉ ተብሎ ቢታሰብም አሁንም ሐማስ ጥያቄዎቹን አበርትቶ እንደሚቀጥል ግልጽ ሆኗል። ምንም እንኳን የትራምፕ ፖለቲካዊ እርምጃዎች ተስፋውን ያመዘነ ቢያደርገውም ሐማስን ማጥፋትና ትጥቅ ማስፈታት እንዲሁም ጋዛ ላይ ለእስራኤል ስጋት የሚሆን ኃይል ሊኖር አይገባም የሚል ይዘት ያለው ስምምነት ለድርድሮች ሁሉ እንቅፋት እንዳይሆን ስጋት አለ። በዛ ላይ ራሳቸው ዶናልድ ትራምፕና የቀድሞ የእንግሊዙ ጠቅላይ ሚኒስትር ቶኒ ብሌር የሚመሩት የሰላም ቦርድ አስተዳደር ይመሰረታል መባሉ ልክ ለንደን በመጀመሪያው ዓለም ጦርነት ለይሁዶች አገር ምስረታ ሂደትን የሚያግዝ ሐሳብ ለይሁዶች ባቀረበችበት አንደበቷ ከፈረንሳይ ጋር የአረብ አስተዳደር ማስቀጠል የሚል ስምምነት ግራጋቢ በሆነ መንገድ አሊያም ባንድራስ ሁለት ምላስ አካሄድን ሊደግም ይችላል የሚል ትንታኔም ይሰጣል። ከ1999 አንስቶ ጋዛን የመራው ሐማስም በቀላሉ ፖለቲካዊ ቅርቃር ውስጥ ይገባል ብሎ ማሰብ አስቸጋሪ ቢሆንም በተለያየ ስጋት ልክ የሚያዩ ፖለቲከኞች መብዛታቸው የመካከለኛው ምስራቅ ባህሪ ነው እንዲሉም ያደርጋል። ማንም የአሜሪካ ፕሬዝዳንት በዚህ ልክ ለእስራኤል የበለጠ የሰራ የለም። ልክ ዋሽንግተን ላይ እንዳልኩት የሚቀራረብም አይደለም። እንደዛ የሚሆን አይደለም። ፕሬዝዳንት ትራምፕ እዚህ መተው ስላመሰገን ነውና ስለመጡ ለውሳኛ አመራሮም እንዲሁ እናመሰግናለን። ሁሉም ዓለም የተቀበለውን እቅድ፣ ሁሉንም ታጋቾች ወደ ቤት የመለሰውን እቅድ ማለቴ ነው። ሐማስ ትጥቅ ፍታ ላይ ያለው አቋም ግልጽ የፍልስጤም መንግስትና እውቅና ሳይረጋገጥ አይታሰብም መሆኑ እስራኤልም ከጋዛ ለመውጣት ቅድመ ሁኔታዎቿ የከፉ መሄዳቸው የግብጹን ድርድርም ጥያቄ ውስጥ ሊያስገባው እንደሚችል ተንታኞች ስጋታቸውን ያስቀምጣሉ። ፕሬዝዳንት ዶናልድ ትራምፕ ሐማስ ትጥቅ ይፈታል ግን እስካሁን አልተስማማንበትም ማለታቸውም የሚጠቁመው ይሄ ነው። በጋዛ አስተዳደር ውስጥ ወደፊት ሚና ሐማስ ሊኖረው ይችላል የሚሉ አባላትም እንዳሉ ይታወቃል። እስራኤል ጋዛን 53% ጦሯ ይዞ ይቆያል፣ ከዛም 40% ያለ ቀጥሎ 15% ላይ መቆም እንዳለበትም የዋይት ሃውስ ውጥን ያሳያል። ይህ በራሱ ጥያቄ ያለበት ሆኖ ሳለ የመጨረሻው ምዕራፍ ደግሞ የጋዛን ደህንነት ጭምር ግምት ውስጥ ያስገባ ሆኖ እስራኤል በግልጽ መቼ ጠቅላ መውጣት እንዳለባት የሚያስቀምጥ አለመሆኑ ችግሮች እንዳሉበት ይጠቁማልም ተብሏል። Today's meeting at the highest level in Sharm el Sheikh. ዛሬ በሻርም ኤል ሼክ በከፍተኛ ባለስልጣናት ስብሰባ አለ። ሰፊ ውይይት ከአረቡ ዓለምና ከተወሰኑ የምዕራቡ ሀገራት ጋር ማለትም ከ20 በላይ አገራት ጋር ይኖረናል። ሁሉም ስምምነቶች ይፈጸማሉ የሚል ተስፋ አለኝ። ነገር ግን ከሐማስና ከቴል አቪቭ በኩል ሁሉም ጉዳዮች እንዳልተዘጋጁ የሚያሳዩ ጥያቄዎች እየተነሱ ነው። ወደ ቀደመው ሁኔታ ነገሮች ሊመለሱ የሚችሉበት አጋጣሚም አለ። የጦርነቱ ማዕከል ነው የሚባለው የፍልስጤም ሀገርነት ጉዳይም አለመነሳቱ የሻርም ኤል ሼክ ድርድሩን ፈተና ውስጥ ያስገባዋል። ሩሲያም ይህን ጥያቄ እያነሳች ይገኛል። ታዲያ ወትሮውንም የዓለማችን ፖለቲካ ቅኝት ወደ መካከለኛው ምስራቅ ሊሆን
ሊሆን ይችላል የሚል ስጋትም ተስፋም ያለባቸው ፖለቲከኞች ዛሬ የፕሬዝዳንት ዶናልድ ትራምፕን ወደ እስራኤል ከዛም ወደ ግብጽ ብቅ ማለት እንደ መልካም አጋጣሚ እየቆጠሩት ይገኛል። በሁለቱም በኩል የተያዙ ዜጎች ቤተሰቦቻቸውን ተቀላቀሉ። እስራኤል 154 የሚሆኑ ፍልስጤማውያንን ወደ ግብጽ ላከች። ፕሬዝዳንት ዶናልድ ትራምፕ የጋዛውን ስምምነት የእስራኤል ድል አሉት። ፕሬዝዳንት ዶናልድ ትራምፕ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሙስና ጋር በተገናኘ የተከሰሱበትን ክስ ይቅርታ እንዲያደርጉላቸው ጠየቁ። ትራምፕ አሁን በጉዳዮች ላይ ከኢራን ጋር ለመደራደርም በራችን ክፍት ነው አሉ። ከዚህ ባሻገርም ፕሬዝዳንቱ ኔታንያሁ ጦርነቱን በማስቆሙ አመሰገኗቸው። ፕሬዝዳንት ዶናልድ ትራምፕ በሌላ መንገድ ደግሞ የአረብና የሙስሊም ሀገራት ጦርነቱ በጋዛ እንዲቋጭ የሄዱበትን ርቀት አደነቁ። ሐማስ የእስረኛ ልውውጡን እጅግ ታላቅ የፍልስጤማውያን ቀን አለው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አብርሃም አኮርድ ወይም ደግሞ የአብርሃም ስምምነትን አጠናክረን እንቀጥላለን አሉ። በተመሳሳይ ፕሬዝዳንት ዶናልድ ትራምፕን አመሰገኗቸው። በተመሳሳይ ኔታንያሁ በግብጹ ጉባኤ ላይ ይሳተፋሉ ወይስ አይሳተፉም የሚለው ጥያቄ አሁንም ያወዛገበ ቀጠለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እንዲሁም ደግሞ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃንና መሰል መሪዎች ከ20 በላይ የሚሆኑት ግብጽ መግባታቸው እስራኤል 1968 ፍልስጤማውያንን ከስር መልቀቋ ግልጽ ሆኗል። ዛሬ መካከለኛው ምስራቅ ላይ በተለይም በሐማስና በእስራኤል ውጥረት ትኩረት አድርገው ሲዘገቡ የዋሉ ጉዳዮች ሆነዋል።